ችግር ውስጥ ነው ያለችው። ችግር ውስጥ ገብታለች። እንግዲህ ሉሊት በዚህ በስራ ምክንያት ነው ጥፍሮቿን ያጣችው። እንግዲህ ታሪኩ የሉሊትን ጥፍሮች ስነቃቀሉ እንኳን ትንሽ እንኳን አላዘነለትም። አሁን ደግሞ መስጠንቀቂያ ሰጥቶታል። በአሁኑ ሰዓት ደግሞ ህይወትሽ እንደምታጪ ነው ብሎ ነገራት። እንግዲህ ሉሊት ይሄ ውስጥ መግባቷ ነው በጣም ከባድ የሆነበት እና ናታንን እንድትቆጣጠረው መግባትም መውጣትም ማየት የአንቺ ስራ ነው ተብላለች። የሆነ ኢንፎርሜሽን ካላመጣች በአሁኑ ሰዓት እንገልሻለን ብሎ እያስፈራሯት ነው። አሁኑ ሰዓት እንግዲህ ናታን ደግሞ ለሉሊት ልትቆጣጠረው አልቻለችም። ሉሊት እንግዲህ ምንም ነገር አያመልጣትም። ቢሆንም ግን አሁን ናታን የድሮ ናታን አይደለም። ናይፌም ብለው ስሙ ተሰይሞለታል። ቢሆንም ግን አሁን በቃ ተቀይሯል ማለት ነው። ጠንካራና ማንም ሰው አልቻለም። ያፌት ራሱ አልቻለም። ከሱ አቅም በላይ ሆኗል። 5 ሚሊዮን ያጣሁት በሱ ምክንያት ነው ብሎ እንትን ብሏል። ሉሊትም ጥፍራቸውን ያጣችው በዚህ ምክንያት ነው እና ያፌት እንግዲህ አሁን ናታንን እያሳደደ ነው። ምን እንደሚሰራ ምን እንደሚያደርግ ኢንፎርሜሽን እየለቃቀመ ነው። ከማጋ እንደሚሰራ እንደገና ደግሞ ከሱ ጀርባ ማን እንዳለ ያ ድርጅት ባለቤት ማወቅ አለብኝ። አሁን ድርጅቱን እያስተዳደረ ያለው ናይፍ የሚለው ናታን ስለሆነ ይሄ ደግሞ ለእኛ በጣም አደገኛ ነው ብሎ ያፌት በጣም ፈርቷል። ውድና የተከበራችሁ ቤተሰቦች ደህና ናችሁ ወይ? ሰላማችሁ ይብዛ። እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ሐረግ ድራማ ክፍል 95 ተለቋል። ገብታችሁ እዩ። ዛሬ ቀደሞ ምን ተፈጠረ የሚለው ነው። እንግዲህ ሴቶቹ ችግር ውስጥ ነው ያሉት። ሔዋንም ችግር ውስጥ ነው ያለችው። ማንም ሰው ሊደርስለት አልቻለም እስከ ዛሬ። እንደውም ሴቶቹን አድናቸዋለሁ ብላ የገባችው ለራሷም ያልሆነ ያልተጠበቀ ቦታ ተገኝታለች። ከባድ ሁኔታ ውስጥ ነው ያለችው። እስካሁን ማንም ሰው ሊያድናት አልቻለም። እንግዲህ ኤፍራታም ሴቶቹን አድናቸዋለሁ ብላ ያፌት ብታገባ እስካሁን ምንም መረጃም አላገኘችም። ምንም ነገር ማድረግ አልቻለችም። እንግዲህ ማን ይደርስላት ይሁን ለሔዋን? በተለይ ሴቶቹ በጣም ተጎድቷል። በዛሬ ቀን ራሱ አንድ ልጅ ባለፈው ይሄን ምስጢር ያወጣችው በነሱ ሰዎች ነበረ እና ከተሸጠችው ወንድ ጋር አንድ ነገር ጠይቃ ነበረ። ከዚህ አስወጣኝ፣ እኔ ፈልጌ ሳይሆን አስገድዶኝ ነው እዚህ ያገቱኝ። ስለዚህ እባክህ ተባብረኝ፣ ከዚህ አስወጣኝ ብላክ ስትናገረው እሱ ደግሞ ሄዶ ለታሪኩ ተናግሯል። እንግዲህ ታሪኩም ደግሞ በሷ ቦታ ማን ወንድሙን ገደለባት። ሰው ለመገደል ወደ ኋላ የማይሉ ሰዎች ስለሆኑ የአፌት ስራ እንግዲህ በጣም ከባድ ነገር ነው እና በጣም ያሳዝናሉ። እንዳያችሁ እዛ ማልቀስ ማንም ሰው ሊደርስላቸው አልቻለም። እስከ መቼ ነው እንደዚህ እየተሰቃዩት የሚኖሩት? ብቻ ቤዛ እንግዲህ በዛሬ ቀን በህልሟ አይታለች ሔዋን። ምናልባት ቤዛ ከደረሰችላት ብዬ አስባለሁ። ያው የሔዋን ፍቅረኛም ግን አድንሻለሁ ብሎ ቃል ገብቶለት ነበረ። ቢሆንም ግን እዛ ትግቢ፣ ከገባችሁ ትሞቻለሽ፣ እዛ ላንቺ አይሆንም፣ ሴትነትሽም አርክሰሽ ራስሽንም ህይወትሽም ታጫለሽ ብሎ ነበረ። እሷ ግን እኔ ሴቶችን ማዳን አለብኝ ብላ እዚህ ውስጥ ገብታ አሁን ደግሞ ችግር ውስጥ ነው ያለችው ማለት ነው። እና ሌላ ደግሞ ኤፍራታ እንግዲህ እያስመለሳት ነው። ይሄ ልጅ የያፌት ነው ወይስ የናታን ነው የምትሉት እናንተ? እኔ ግን የናታን ይመስለኛል። ምክንያቱም ጽዮን ዛሬ መታ ኤፍራታ ጋር መታ ተነጋግሮ ነበረ። ሲያስመልሳት እንግዲህ እርግዝ ልትሆኝ ትችያለሽ፣ ከያፌት ጋራ ንክኪ ያለሽ እንዴ ብላ ስጠይቀው እንደውም ፈጣሪ ሆይ ብላ በጣም ስለቴ እንደው ምኞቴ ተሳክቶልኝ ይሁን ወይ እያለችው ልጁ ያው የናታን እንደሆነ ተስፋ አድርጋ ነው። ሁለቱም እናስመረምራለን እያሉ ወደ ሆስፒታል ሮጦ ሄዷል። እንደገና ደግሞ ቤዛ ጽዮን
የእሷ ምኞት ናታንና ኤፍራታ ተጋብቶ ያ ቤታቸውም ተመልሶ እዛ ቢኖሩ እኔ የፈለኩ ከሻ ውስጥ ኖሬ ደስተኛ ቢሆን እያለች ነው። ከቢኒ ጋራ አንድ ላይ እንደሚሆኑ ኤፍራታና ናታንም አንድ ላይ እንደሚሆኑ ነው የጽዮን ምኞት እና አለቀሰችው በዛሬ ቀን። ይሄ ነገር በጣም ነው ያስከፋል። የምር እውነት የድሮና የአሁኑ እኮ በጣም በቃ የሚያስጠላ ነገር ነው። በአሁኑ ነገር ሁሉም ነገር ውስብስብ ሆኗል። ቢኒም ደግሞ ጽዮንም ማየት አይፈልግም። እንደገና ይሄ ሁሉ ያደረገ አቤል ነው። አቤል እንግዲህ ቅጣቱን ሳያገኝ የት እንደተደበቀም አይታወቅም። አሁን ግን አንድ ቀን ቢኒ ይሄ ነገር ምስጢር ከሰማ አቤል አሁን ቢኒ ያጠፋ ነገሮቹን ተነጋግሮ መፍታት ነው እንጂ ዝም ብሎ ቂም ይዞ እንደዚህ መቀመጥ ምንም ነገር ለውጥ አያመጣም። እና በዛሬ ቀን ራሱ ገኒ ናት እሱ እኔ ይሄንን ቤተሰብ አልፈልጋቸውም አይጠቅሙንም እያለ ነበረ ናታንና ጽዮን። ቢሆንም ግን ገኒ እኛ ማለነሱ እነሱ ማለኛ ምንም ከንቱ ነን እና እባክህ አውራ እያለች ለምና ነበረ። እና ቢኒና ናታን እያወሩ ነው እንግዲህ ይፈታሉ ብዬ አስባለሁ። እኔ ችግር ላይ ያልተገኘ ጓደኛ አንተ ምን አይነት ጓደኛ ነው? የጓደኝነት ትርጉም ምንድን ነው እያለ ነው ቢኒ። እውነት ነው ግን ቢሆንም ግን ናታንም ደግሞ ችግር ውስጥ ነው የገባ። ያው ከትዝታ ጋራ መስራቱ በጣም ከባድ ነገር ነው። በዚህ ያፌት እያሳደደ ነው። በዚህ ደግሞ ትዝታ ታውቃላችሁ ብዙ ወንጀሎችን እየሰራች ነው። ልጆቿ ራሱ አያውቁም ምን እንደምትሰራ አያውቁም። እንደገና ሌላ ልጅም አላት ከውጭ የወለደች ሶስተኛ ልጅ። ቢሆንም ግን እሱ ከማንም ሰው ጋር ማስተዋወቅ አትፈልግም። በዛሬ ቀን ራሱ ቤት መጥቶ እማዬ ስላት እማዬ አትበለኝ አለቃ በለኝ ነው ያለችው። እና ግን እኮ የእናት ፍቅር እና የእህትና ወንድም ፍቅር ይገባኛል። እህትና ወንድሞቼ ምንም እንዲሆኑ እንዲከፋቸው አልፈልግም እያለ ነው። ግን እሷ ከቤት ነው ያስወጣችው። ስለዚህ ትዝታ በብዙ ምስጢሮች የተከበበች ሴት ናት። በዛ ላይም ደግሞ ጨካኝ ናት። ያው ታውቃላችሁ ባሏንም የገደለችው እሷ ነው መስለኝ። ለዛ ነው ልጁ ናኦል እንደዚህ ጣምዳ የያዛት። እሷንም ማየትም ወይም መናገርም አይፈልግም። ይገባል፣ ይወጣል፣ በሩን ዘግቶ ይቀመጣል። የቤዛ ፎቶን ያህል ከቤዛ ጋር ይገናኛል። በቃ ይሄው ነው ህይወቱ። እና ግን በመሀል የምትጎዳ ዲሆራ በጣም እንደምትጎዳ ነው። ምክንያቱም ናታን በጣም አፍቅራለች። ናታን ደግሞ በቃል እንጂ ፍቅር እሱ ውስጥ የለም በአሁኑ ሰዓት። ኤፍራታ ራሱ ያው በቃል እንጂ ፍቅርም ምን እንጃ ብቻ ቢሆንም ግን ዲሃራ እንደምትጎዳ ነው እኔ ያሰብኩት። ባለፈው ያው ተገናኝቶ ሲያወሩ እሷ እናፍቅህኛል ነው የምትለው፣ እሱ ግን ደግሞ ሌላ ነው ልቡ የኤፍራታ ጋር ነው የሚሄደው። እና ሴት ልጅ ደግሞ በጣም በፍቅር ትጎዳለች። ዲሃራ ግን መጠቀሟ ነው ያደረገው። ያው የመግቢያ በር እሷ ናትና ለዛ ነው እናቷን ለማግኘት ዲሃራን የተጠቀም ናታን ለዛ ነው ማለት ነው። እንደዛ ነው ውዶቼ። ያፌት ደግሞ እንግዲህ ለሉሊት ስራ ሰጥቶታል። ናታን ሲገባ ሲወጣም ያው ያለ እዛ ቤት በቃ ያለ ነገር ታሳውቂኛለሽ ብሏታል። በአሁኑ ሰዓት ደግሞ በፊት ጥፍር አትሽ ነበር፣ በአሁኑ ሰዓት ህይወትሽ ነው የምታጪ እያሏት እያስፈራሯት ነው። ያው ታሪኩ ታውቃላችሁ ወደ ኋላ አይልም። እንደ ያፌት ነው፣ እሱም ጨክነዋል። እና እንደዛ ነው። ሉሊት ፈርታለች። እየተጫወቱብኝ ይሆናል፣ ምን ውስጥ ገብቼ ነው ናታንን መቆጣጠር አልቻልኩም እያለች ነው። ናታን ደግሞ እንደውም ጭራሹንም እሱም አውቆበታል ምን እንደምሰራ ከነሱ ጋራም እንደምሰራ ጠርጥሮታል። እና ጥፍርሽ ራሱ ማን ነው የነቀለብሽ እያለ አፍጥጦ ባለፈው እንደዚህ ስጠይቃት ፈርታ ነበረ። እውነትም ለማውጣት አልቻለችም። ምክንያቱም ያፌት ይገላታል ማለት ነው። ብቻ ሆነም ቀረ የሉሊት መጨረሻ ጥሩ አይመጣም። ውዶች ደህና ሁኑ።